የሚገርመው ንጹህ ወርቅ በኬሚካላዊው ባህሪው የማይበገር ነው። ይህ ማለት ከሰውነታችን ውስጥ ካሉ ኬሚካሎች ጋር አይዋሃድም። ስለዚህ ስንበላው ጨጓራችን ምንም ሳይፈጨው ወይም ሳይመጣው እንደገባ ይወጣል። ምንም አይነት ጠቀሜታ ወይም ኒውትሪሽናል ቫልዩ አሊያም ደግሞ ጣዕምም ሆነ ሽታ የለውም። ታዲያ ለምን ይበላል ካሉ መልሱ አንድና አንድ ብቻ ነው፣ ዝናና ሀብትን ለማሳየት። ከወርቅ የሚሰሩ ምግቦችን የዝግጅታቸውን ሂደት ስንመለከት ደግሞ እነዚህ ምግቦች የሚዘጋጁት በተለያዩ መንገዶች ነው። ከነዚህ የዝግጅት መንገዶች መካከል በጣም የተለመደው የወርቅ ቅጠል የተሰኘው ነው። ሂደቱም ንጹህ የወርቅ ጡብ መጀመሪያ ላይ ወደ ስስ ወረቀትነት እንዲቀየር ይቀጠቀጣል። ከዚያም በልዩ ብራናዎች መካከል እየተደረገ በመዶሻ ለሰዓታት አልፎም ለቀናት ይደበደባል። ይህ ሂደት ወርቁን ወደ 0.0001 ሚሜ ውፍረት ወይም ከሰው ፀጉር በብዙ ጥፍ የቀጠነ እስኪሆን ድረስ ይቀጠቀጣል። በጣም ስስ ከመሆኑ የተነሳም በአየር ላይ ሊንሳፈፍ ይችላል፣ በትንፋሽም ሊበተን ይችላል። ሼፎች ይህንን ቅጠል በልዩ ትዊዘር ወይም ብሩሽ ነው በጥንቃቄ አንስተው ምግብ ላይ የሚያበስሉት። These gold leaves become the distinguished covering of the steaks in the most luxurious restaurants. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።